ኦሪት ዘዳግም ምዕራፍ 21 ባልታወቀ ሰው ስለተፈጸመ ግድያ። አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥ ምድር የተገደለ ሰው በሜዳ ወድቆ ቢገኝ ገዳዩም ባይታወቅ ሽማግሌዎችና ፈራጆች ወጥተው በተገደለው ሰው ዙሪያ እስካሉት ከተሞች ድረስ በስፍር ይለኩ። ለተገደለውም ሰው አቅራቢያ የሆነች የከተማይቱ ሽማግሌዎች ከላሞች ለሥራ ያልደረሰችውን ቀንበር ያልተጫነባትን ጊደር ይውሰዱ። የዚያችን ከተማ ሽማግሌዎች ጊደሪቱን ይዘው ፈሳሽ ውሃ ወዳለበት ወዳልታረሰና ዘርም ወዳልተዘራበት ሸለቆ ይሄዳሉ። በዚያም በሸለቆ ውስጥ የጊደሪቱን ቋንጃዋን ይቆርጧታል። የሌዊ ልጆች ካህናትም ይቀርባሉ፣ በፊቱ እንዲያገለግሉ በስሙም እንዲባርኩ አምላክህ እግዚአብሔር መርጧቸዋልና። በእነርሱም ቃል ክርክር ሁሉ ጉዳትም ሁሉ ይቆማልና። ወደ ተገደለው ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች በሸለቆ ውስጥ ቋንጃዋ በተቆረጠው ጊደር ራስ ላይ እጃቸውን ይታጠቡ። እጆቻችን ይህን ደም አላፈሰሱም፣ ዓይኖቻችንም አላዩም። አቤቱ ከግብፅ ምድር የተቤዠኸውን ሕዝብህን እስራኤልን ይቅር በል፣ በሕዝብህም በእስራኤል ላይ የንጹሐን ደም በደልን አትቁጠር ብለው ይናገሩ። ስለ ደሙም ይሰረይላቸዋል። አንተም በእግዚአብሔር ፊት መልካምና ጥሩ የሆነውን ባደረግክ ጊዜ የንጹሑን ደም በደል ከመካከላቸው ታርቃለህ። በጦርነት ስለተማረኩ ሴቶች። ጠላቶችህን ልትወጋ በወጣህ ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጣቸውና በማረካቸው ጊዜ በምርኮ ውስጥ የተዋበች ሴት ብታይ ብትመኛትም ሚስትህ ልታደርጋት ብትወድ ወደ ቤትህ ታመጣታለህ፣ ራሷንም ትላጫታለህ፣ ጥፍሯንም ትቈርጣታለህ፣ የተማረከችበትንም ልብስ ታወልቅላታለህ፣ በቤትህም ታስቀምጣታለህ። ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያ በኋላ ትደርስባታለህ፣ ባልም ትሆናታለህ፣ እርሷም ሚስት ትሆናለች። ከዚያም በኋላ በእርሷ ደስ ባይልህ አርነት አውጥተህ ትለቃታለህ። በዋጋ ግን አትሸጣትም። አግብታታልና እንደ ባሪያ አትቁጠራት። ስለ በኩር ልጅ መብት። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞም የተጠላችው ልጆቹን ቢወልዱ በኩሩም የተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት በተወለደው በበኩሩ ፊት ከተወደደችው ሚስት የተወለደውን ልጅ በኩር ያደርገው ዘንድ አይገባውም። ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ። የኃይሉ መጀመሪያ ነውና በኩርነቱ የእርሱ ነው። ስለማይታዘዙ ልጆች። ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢገሥጹትም የማይሰማቸው ትዕቢተኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖሩበት ስፍራ በር ይውሰዱት። የከተማውንም ሰዎች ይህ ልጃችን ትዕቢተኛና አመፀኛ ነው፣ ቃላችንንም አይሰማም፣ ስስታምና ሰካራም ነው
ይበሏቸው። የከተማውም ሰዎች ሁሉ በድንጋይ ደብድበው ይግደሉት። እንዲህም ክፉን ነገር ከመካከልህ ታርቃለህ፣ እስራኤልም ሁሉ ሰምተው ይፈራሉ። ልዩ ልዩ ሕጎች። ማንም ሰው ለሞት የሚያበቃውን ኀጢአት ቢሠራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው፣ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሥጋው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በርግጥ በዚያው ቀን ቅበረው።